በድሮ ጊዜ አንድ ሳምንት ዝም ብሎ መተኛት ማለት ልክ የማይገኝ ቬኬሽን። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉ። ኦኬ እኛ የራሳችንን ኮፍን ከፍተን ሳናይ ማንነታችን አናውቅም። ፍጥረታችን ለሰርቫይቭል ነው፣ ለደስታ አይደለም። ደስታን መፈለግ የለም። ጥሩ ነገር ሆኖ የሚታየን ደስተኛ ሰው፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ደስታን መፈለግ የለብንም። ሰምሃው ይሄ የስልጣኔ ዘለም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰዎች፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቭል ነው፣ ለደስታ አይደለም። ኦኬ ምንድነን እኛ? ማንኛውንም ነገር ስናይ ለመረዳት በደንብ ከላዩ አልፈን መኪና ኮፈኑን ከፍተን ካላየነው እዛ ውስጥ ሞተር እንዳለ አናይም። ሞተሩ እንዴት እንደሚሰራ እናውቀው። ኦኬ እኛ የራሳችንን ኮፍን ከፍተን ሳናይ ማንነታችን አናውቅም። ማንነታችንን ሳናውቅ እንዴት ነው ትርጉም ባለው መልኩ ከማንነታችን ጋር የሚሄድ ህይወት የሚኖረን፣ አስተሳሰብ የሚኖረን፣ ፍላጎት የሚኖረን? ኦኬ ምንድን ነው? ለምንድን ነው የተሰራ ነው? ኦኬ ሳይንሱ እንደሚነግረን ባዮሎጂካል የሆነ ሲስተም ነው። ይሄ ሲስተም ምን አለው? አካል አለ፣ የምናየው ነገር የራሱ አሰራር አለ። እዚህ ውስጥ አይምሮአችን አለ፣ ብሬን አለ። ብሬን የምናየው ነገር ሃርድዌር ነው። ብቻውን ምንም የሚሰራው ነገር የለም። ሃርድዌር። ከዛ ደግሞ ውስጡ ሶፍትዌር አለው። ሶፍትዌሩ የምናየው ነገር አይደለም። the whole body electrical system ነው። ኤሌክትሪክ ነው የሚንቀሳቀሰው። ያን የሚያንቀሳቅሰው ኤሌክትሪክ ሶፍትዌር ነው የሚያንቀሳቅሰው። ለዘመኑም ስለሚመች ነው። የቴክኖሎጂ ምሳሌ ጥሩ ነው። ሃርድዌር አለ፣ ሶፍትዌር አለ። ከየት ይመጣል አወራለሁ። ከዛ ምንድን ነው የታል ዳታው? ዳታው ሶሻላይዝድ ሆነን በምናድግበት ሁናቴ የምንኖርበት ሁሌ የሚቀያየር የምንሰበስበው ዳታ ነው። ዳታ እንዴት ነው የምንሰበስበው? 5 መንገዶች አሉ። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉ። የተፈጠርነው ለሰርቫይቭል ነው። ሰርቫይቭል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ፣ ጫካ ውስጥ በምንኖርበት ጊዜ፣ ያው ሉሲ ጫካ ውስጥ ነበረች። ያኔ ምንድን ነው ሰርቫይቭል የሚጠይቀው? ስልጣኔ 10,000 ዓመት አልሞላው። ግብርና ራሱ አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት
ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም ምን ተቀየረበት? ዳታ። ሉሲ የምታየው፣ የምትሰማው፣ የምታሸተው፣ የምትበላው፣ የምትነካው 5ቱ ሬዳሮች የእሷን ዓለምና የእኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጠዋት ማታ አንበሳው በላኝ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ሶ ያ ህይወት ምን ነበር? ፊዚካሊ፣ ሜንታሊ፣ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ግን ሶ ለሰርቫይቭል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ሶ ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው፣ ወዘተ። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት፣ እንዳንበላ፣ የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሌ 70% ስጋት ነው። የማይሆን ድምፅ ተሰማ፣ የሆነ ነገር ይለቀቅ። አንበሳ አየን፣ አይምሮአችን የተቀረጸው ፊየር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ለምን እነዚህን ፐርሰፕሽኖች ይወስድና እንዴት ነው ሬዳሩ እንዴት ነው የሚሰራው? አንድ ነገር ስናይ ኮሽ ሲልብን እንዴት ነው የምንደነግጠው? ወይም ደግሞ ደስ የሚል ሙዚቃ ስንሰማ ደግሞ ለምንድን ነው ድምፅ ነው የሚገባው? ያንን ዳታ ተርጉሞ ነው የሆነ ነገር ይሰጠናል። ሽጉጥ ሲጮህ ጆሮ ጋር ምንድን ነው ስሜቱ? ድምፅ ነው። ቆንጆ ሙዚቃ ሲሰማ ደግሞ ምንድን ነው ስሜቱ? ድምፅ ነው።
ሬዳሩ ፒክ ያደርገዋል። ሬዳሩ ሁሉም አይኑ የራሱ በቃ ፊዚዮሎጂ ውስጥ አንገባ። ሴንሴሽን አለ፣ ፐርሰፕሽን መጀመሪያ አንድ ነገር እናያለን። ይሄ ነገር ምንድን ነው? ሴንሴሽኑ ይፈጠራል። ከዛ ሴንሴሽኑ ይፈጠርና ያ ደግሞ this is data ሶፍትዌሩ ይሄ ነገር ምንድን ነው ብሎ ፕሮሰስ ያደርገው። አደጋ ነው፣ ጥሩ ነው፣ whatever ፕሮሰስ ያደርገውና ያ ደግሞ ቀጥሎ ወደ ተግባር ይቀየራል። ያ ነው የምናረገውን ነገር እንድናረግ የሚያረገን ፊዚዮሎጂው ይሄ ነው። እንዳልኩት ለዛ ዓለም የተፈጠረው ይሄ ሁሉ ነገር አሁን እዚህኛው በፍጹም ከዛ ጋር የማይገናኝ ዳታ ሶርስ ውስጥ ገባል። ስጋት የነበሩት ነገሮች ሁሉ ጠፉ። አሁን ምቾት ነው እየገደለን ያለው። ለምቾት አልተፈጠርንማ። ሰውነታችንን አመቻችቶ ሶፋ ላይ ዘና ብሎ በድሮ ጊዜ አንድ ሳምንት ዝም ብሎ መተኛት ማለት እድሜ ልክ የማይገኝ ቬኬሽን ነው። በየቀኑ ነው ምግብ የሚፈለገው። 24 ሰዓት አደጋ አለ። ተኝተን ምን ብለህም አሁን 24 እንኳን አደጋ ምናምን እሱ በዛበታለሁ። ግን አንዱ መሰረታዊ ነገር ይሄ ነገር ሳይንቀሳቀስ አይሰራም፣ ሽባ ይሆናል። ቀኑን ሙሉ እንቅስቃሴ ላይ ሰውነታችንን አሁን ድራይቭ የሚያደርገን አደጋም የለም። እኔም ለሁሉ ነገር ተመችቶናል። ቁጭ ብለን እንውላለን። ሽባ አድርገነዋል፣ በሽተኛ አድርገነዋል። ከሚፈልገው በላይ ምግብ እንሰጠዋለን። የማናረገው ነገር የለም። አይምሮና ይሄ ደግሞ አንድ ሲስተም ስለሆነ ይሄ ደህና ሳይሆን ይሄ በምንም ታምር ደህና ሊሆን አይችልም።